አቶ ሳንዶካን ደበበ ማን ናቸው? ጠቅላይ ሚኒስትር ዶክተር አብይ አህመድ የኒኩለር ኃይልን ለመገንባት ያቀዱት ዛሬ አይደለም። ገና ወደ መሪነት ሳይመጡ የሳይንስና ቴክኖሎጂ ሚኒስተር በነበሩበት ወቅት ነው የኢትዮጵያን የኒኩለር ኃይል ለመገንባት እቅድና እንቅስቃሴ የጀመሩት። ጠቅላይ ሚኒስትር ዶክተር አብይ አህመድ ሚኒስተር በነበሩበት ወቅት ስለ ኒኩለር ኃይል ሲያቅዱ ይህንን ትልቅ ፕሮጀክት ማን ይምራው የሚል እቅድ ያን የነበረ የወሰኑት። በወቅቱም ከመሪው ጋር ይሰሩ የነበሩት አቶ ሳንዶካን ደበበ አብረው ከመሪው ጋር በኒኩለር ኃይል ላይ በመስራት ነበረ ዛሬ እዚህ የደረሰውን የኒኩለር ኃይል እውን እንዲሆን ያደረጉት። አቶ ሳንዶካን ደበበ ከሰሞኑ በጠቅላይ ሚኒስትር ዶክተር አብይ አህመድ ሿሚነት የተጠባቂውን የኢትዮጵያ የኒኩለር ኃይል ኮሚሽን ኮሚሽነር ሆነው መሾማቸው ኢትዮጵያ በኒኩለር ኃይል ላይ ያላትን የቅርብ ጊዜ ተስፋ ህልሟንም እውን የሚያደርግ ትልቅ ተስፋ ያላቸው ሰው ናቸው። የተስፋው ምንጭ ወጣቱ አመራር ለዚህ ቦታ የታጩት በኒኩለር ዘርፍ ዓለም አቀፍ ዕውቀትና ልምድ ያላቸው ምሁር በመሆናቸው ነው። አሁን ያለንበት የለውጥ ዘመን የሰራ የሚከበርበት፣ ያልሰራ ሰው ደግሞ ከስራው ሜዳ ገሸሽ የሚደረግበት ወቅት ላይ ደርሰናል። ኃላፊነት ወይንም ሹመት በዘመድ፣ በዘር፣ በቀለም፣ በሃይማኖት ወይንም በጥቅማ ጥቅም መሆኑ ቀርቶ በስራ ልምድ፣ በእውቀት፣ በክህሎትና በአመራር የበላይነት መሆን የጀመረው ከለውጡ በኋላ ነው። ይሄም ለውጡ ያሳየን ትልቅ ተስፋችን እንደነ አቶ ሳንዶካን ደበበ ያሉ ወጣትና በሳል አመራሮችን ወደ ስልጣን ማምጣት ምን ያህል የሀገርን ልማትና እንቅስቃሴ ከፍ እንዳደረገው ያየንበት ትልቅ ማሳያ ነው። አሁን ባለንበት የለውጥ ዘመን የሰሩት ስራ እንጂ ያልሰሩት ስራ ምስክር አይሆንም። ለዚህም ነው ወጣቱና ክንደብርቱ አቶ ሳንዶካን ደበበ ለዚህ ኃላፊነት የተሾሙት። አቶ ሳንዶካን ደበበን ብዙዎቹ ስለማያውቋቸው እንዴት በምግብ ሳይንስ የተማረ ሰው የኢትዮጵያ የኒኩለር ኃይል ኮሚሽን ኮሚሽነር ሆኖ ይሾማል ብለው የሚያለቃቅሱት። አቶ ሳንዶካን ደበበ በኒኩለር ሳይንስ በርካታ ዕውቀትና ልምድ ያላቸው ወጣት ምሁር ናቸው። እነሱ አቶ ሳንዶካንን ስለማያውቋቸው እንዴት ብለው ይጠይቃሉ። ነገር ግን ስለ አቶ ሳንዶካን የኒኩለርም ሆነ የቴክኖሎጂ ዕውቀታቸውን እኔ ልንገራችሁ። አቶ ሳንዶካን ደበበ በዓለም አቀፍ ደረጃ ናሽናል ላይሰንስ አሲስታንስ ዘኢንተርናሽናል አቶሚክ ኢነርጂ በሚባለው ውስጥ የኢትዮጵያ ተወካይ በመሆን ያገለገሉ ወጣት ምሁር ናቸው። አፍራ ናሽናል ኮኦርዲኔሽን ወይንም ደግሞ አፍሪካ ሪጂናል ኮርፖሬቲቭ አግሪመንት ፎር ሪሰርች ዴቨሎፕመንት ኤንድ ትሬዲንግ ሪሌትድ ቱ ኒኩለር ሳይንስ ኤንድ ቴክኖሎጂ በመሆን በአህጉርና በዓለም አቀፍ ደረጃ አገራቸውን በመወከል በርካታ ስራዎችን ሰርተዋል። አቶ ሳንዶካን ላለፉት ዓመታት ኒኩለር ለኃይል አማራጭ ለመጠቀም በሚደረገው ሀገራዊ እንቅስቃሴ ላይ በርካታ ግንባር ቀደም ስራዎችን የሰሩና አገራቸው ኢትዮጵያን በመወከል ከፍተኛ እንቅስቃሴ ሲያደርጉ የነበሩ በዘርፉም በቂ ዕውቀትና ልምድ ያላቸው ወጣት አመራር ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድም አቶ ሳንዶካንን ገና ከመጀመሪያው ከዩኒቨርሲቲ ሲያመጧቸው በሳይንስና ቴክኖሎጂ ያላቸውን እምቅ አቅምና ዕውቀት ስለተረዱ ነበረ። አቶ ሳንዶካንንም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ እሳቸው ካመጧቸው በኋላ በወቅቱም ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አዲስ ባቋቋሙት ተቋም ውስጥ የምርምርና ስርጸት ዳይሬክተር ሆነው እንዲመሩ ነበረ የመረጧቸው። ነገር ግን አቶ ሳንዶካን ለዚህ ቦታ ሲመረጡ በነበራቸው የቴክኖሎጂ ዕውቀትና ልምድ ነበረ። አቶ ሳንዶካንም እዚህ ለመድረሳቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ትልቁን ድርሻ ይወስዳሉ የሚሉት ወጣቱ መሪ ዶክተር አብይ ወደ ስራ ሲያስገቡ መጀመሪያ ከአንተን የሚሰሩት አንተ ምንም አይነት የሥራ ልምድ ይኑርህ፣ ምንም ተማር፣ ነገር ግን አንተ ለስራው ብቁ እንደሆንክ ካመኑብህ ወደ ስራ አስገብተው አሳይመንት ይሰጡሃል ይላሉ። ይህንንም አሳይመንት እንድትሰራው የሚሰጡ ሰዓት አጭር ነው። ይህ ደግሞ እኛን እያጠነከረን መጥቷል። ዛሬ ላይ እኔ እዚህ ደረጃ ለመድረሴ ትልቁን ድርሻ መሪ ይወስዳሉ ይላሉ ወጣቱ አመራር። ዶክተር አብይ የተቋም ማቋቋም ወይም አዲስ ተቋም የመመስረት ወይም አዲስ ባህል የመፍጠር ባህሪ መጀመሪያ የሚጀምረው ካንተ ነው። እኔ እንደ ድል ሆኖ የተለያዩ ተቋሞች ላይ ሰርቻለሁ። አዲስ የሚመስሉ ተቋሞችም ነባር ተቋሞች ውስጥም ሰርቻለሁ። የዛን ጊዜ እኔ ዶክተር አብይ ስለው ትንሽ ይርቅብኝና አብይ እያልኩ ላውራ መሰለኝ። ከአብይ ጋር ስንጀምር መጀመሪያ እኛ ላይ ነው የሰራው። ፎሬመንዝ እንቱ ለወራትና ለአንድ ወርና ለሁለት ወር እኛ እንድናነብ ሳይንስ እንዲገባን ነበር ያደረገው። ምክንያቱም በወቅቱ የነበርነው ጥቂት ልጆች በተለያየ ባክግራውንድ የነበረን ወይም የተለያየ የሥራ ልምድ፣ የሥራ ባህሪ፣ የሥራ ባህል የነበረን ሰዎች ነበርንና
በቃ የዛን ጊዜ ነው እኛ መተኛት ያቆምነው። ተቋሙ ገና በወረቀት እያለ እኛ መተኛት አቆመናል። በፍጹም ከተቋሙ ጋር በማይስማሙ ባልተገናኙ ስራዎች ነበር የተጨመርነው። ያኔ አይገባንም ነበር። አልቲሜት ኦብጀክቲቭንም አናውቀውም ነበር። ግን አሳይመንት ተሰጥቶናል። አሳይመንቱ ከተሰጠን በኋላ ስሩና አምጡ አይደለም፣ በዚህ ሰዓት አቅርቡ ይለናል። በዛ ሰዓት ላይ በጣም አጭር ሰዓት ነው የሚሰጥህ ከአብይ ጋር ስትሰራ። አንዳንዴ ያውቀዋል እሱ በዛ ሰዓት ዴሊቨር እንደማታደርግ በደንብ ያውቀዋል። ነገ አድስልኝ ብሎ አንተ ነገ ጨንቆ 10 ሰዓት ተደውሎ ጨረስክ ትባላለህ ዛሬውን። እና በተለይ ለመጀመሪያ ጊዜ በጣም ትረበሻል። የምታከብረው ሰው ነው። በፍጹም እሱ እንዲከፋ እንዲቀየም አትፈልግም። እሱ ፊት ፌል ማድረግ መውደቅ አትፈልግም። ሰው አትተኛም። ግን እሱ አውቆ ነው የሚያደርገው። በሂደት ይገባሃል። ሰው እሱ ስራ ሲሰጥህ ከዛች ቢሮ ስትጀምር ሁሉንም ነገር አቆመ ወደ ስራ ነው የምትገባው። የኢትዮጵያ የኒኩለር ኃይል ኮሚሽን ኮሚሽነር የሆኑት አቶ ሳንዶካን ደበበ ባለፉት የኃላፊነት ጊዜያቸው አንድም ቀን ደከመኝ ሰለቸኝ ሳይሉ በተሰጣቸው የኃላፊነት ቦታ ላይ ስራቸውን በአግባቡ ስለሰሩ ነው ዛሬ እዚህ ቦታ ላይ ለመሾም የበቁት። አቶ ሳንዶካንን የማያውቋቸው ሰዎች የተማሩትን ትምህርት እንጂ የሰሩትን ስራና ያለፉባቸውን ቦታዎች ስለማያውቁ ስለሳቸው ያልተገባ ነገር ይላሉ። እኔ ግን ከትምህርታቸው ጀምሮ እዚህ ደረጃ እንዴት እንደደረሱ አሁንም ልንገራችሁ። አቶ ሳንዶካን ደበበ የመጀመሪያ ዲግሪያቸውን ከሐሮማያ ዩኒቨርሲቲ በምግብ ሳይንስና በምርት አሰባሰብ ቴክኖሎጂ በ2001 ዓ.ም የመጀመሪያ ዲግሪያቸውን ያገኙ ሲሆን የሁለተኛ ዲግሪያቸውን ደግሞ ከአዲስ አበባ ዩኒቨርሲቲ በምግብ ሳይንስና ኒውትሪሽን በ2003 ዓ.ም አግኝተዋል። አቶ ሳንዶካን ደበበ ወደ ስራ ዓለም የገቡት የብዝሃ ሕይወት ጥበቃ ኢንስቲትዩት ይባል በነበረ መስሪያ ቤት ነው። በኢንስቲትዩቱ በምርምር ሰራተኝነት ስራ 3 ዓመታት ለሚጠጋ ጊዜ ያገለገሉ ሲሆን ይህንንም መስሪያ ቤት በመልቀቅ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲን በመምህርነት በመቀላቀል በዩኒቨርሲቲው ለ1 ዓመት ከ4 ወራት ያስተማሩ ሲሆን ወደ መንግስት የሥራ ኃላፊነት የመጡት በ2007 ዓ.ም ነበረ። አቶ ሳንዶካን በመጀመሪያው የመንግስት ተቋም ሹመታቸው ዶክተር አብይ አህመድ ጠቅላይ ሚኒስትር ከመሆናቸው በፊት በዋና ዳይሬክተርነት የመሩትን የሳይንስና ቴክኖሎጂ መረጃ ማዕከልን ለ1 ዓመት ከ3 ወር በኃላፊነት መርተዋል። አቶ ሳንዶካን ከዚህ በኋላም በኃላፊነት በተሾሙባቸው 2 ተቋማቶች የነበራቸው ቆይታ ተመሳሳይ ነበረ። በኢትዮጵያ ባዮቴክኖሎጂ ኢንስቲትዩት በምክትል ዳይሬክተርነት ለ1 ዓመት ከ2 ወር አገልግለዋል። ከግንቦት 2010 ዓ.ም ጀምሮ በነበሩት 2 ዓመታት ደግሞ ስያሜው ወደ ቴክኖሎጂና ኢኖቬሽን ኢንስቲትዩት ወደ ተቀየረው የሳይንስና ቴክኖሎጂ መረጃ ማዕከል በመመለስ በዋና ዳይሬክተርነት ኃላፊነት በዛም ቦታ አገልግለዋል። ወጣቱ የመንግስት የሥራ ኃላፊ የሆኑት አቶ ሳንዶካን ደበበ ሌላኛዋን ወጣት ባለስልጣን ሌሊሴ ኔማን በመተካት ሰኔ 2012 ዓ.ም የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ በመሆን ተሹመዋል። ከመንግስት ግዙፍ የልማት ድርጅቶች አንዱ የሆነው የኢንዱስትሪ ፓርኮች ልማት ኮርፖሬሽን አቶ ሳንዶካን ከተረከቡት በኋላ ከምስረታው ጀምሮ ከነበረበት ኪሳራ በማውጣት ለመጀመሪያ ጊዜ ኮርፖሬሽኑ 340 ሚሊዮን ብር ትርፍ እንዲያስመዘግብ አድርገውታል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን አዲስ አበባን ጨምሮ በኢትዮጵያ የተለያዩ ከተሞች የሚገኙ 10 የኢንዱስትሪ ፓርኮችን በስሩ የሚያስተዳድር ነው። ኮርፖሬሽኑ በ2017 በጀት ዓመት 1.2 ቢሊዮን ብር ገቢ መሰብሰቡን ይፋ ካደረገ ከወራት በኋላ ለ2 ዓመታት ከመንፈቅ ገደማ በዋና ስራ አስፈጻሚነት ሲመሩት የቆዩት አቶ ሳንዶካን ደበበ በሌላ የሥራ ኃላፊነት የፕላንና ልማት ሚኒስተር ዴኤታ ሆነው ተሹመዋል። አቶ ሳንዶካን በፕላንና ልማት ሚኒስቴር በነበራቸው ቆይታ የአየር ንብረትን በተመለከተ ዓለም አቀፋዊ ስብሰባዎች ላይ ኢትዮጵያን በመወከል በተደጋጋሚ ኢትዮጵያ የአየር ንብረት ለውጥን በተመለከተ ከዚህ ቀደም በዓለም አቀፍ መድረኮች የነበራት ሚና ደካማ እንደነበረ፣ አሁን ላይ ግን በርካታ ስራዎችን እንደተሰሩ እሳቸው ማሳያ ናቸው። አቶ ሳንዶካን በሚኒስትር ዴኤታ ማዕረግ የጠቅላይ ሚኒስትር ልዩ ጽህፈት ቤት ኃላፊ በመሆን እስከ ጥቅምት 3 2018 ዓ.ም ያገለገሉት ኃላፊው ጠቅላይ ሚኒስትር ዶክተር አብይ አህመድ ከጥቅምት 4 ቀን 2018 ዓ.ም ጀምሮ አቶ ሳንዶካን ደበበ የኢትዮጵያ ኒኩለር ኃይል ኮሚሽን ኮሚሽነር አድርገው መሾማቸው የጠቅላይ ሚኒስትር ጽህፈት ቤት አስታውቋል።
ወጣቱ አመራር ቀደም ሲል በሰሩባቸው የመንግስት የከፍተኛ አመራርነት ዘመን አብዛኛውን በሳይንስ ቴክኖሎጂ፣ በምርምርና ጥናት ተቋማት ላይ በብቃትና በውጤታማነት እየሰሩ የመጡ ከቴክኖሎጂም በኢመርጂንግ ቴክኖሎጂዎች መስራት ብቻ ሳይሆን ከተቋቋሙ በኋላ በማደራጀት ሂደት ከፍተኛ ድርሻ በመውሰድ አገልግለዋል። የኢትዮጵያ መልማትና ማደግ የማይፈልጉ የሀገር ባንዳዎች ኢትዮጵያ ህዳሴን ጨርሳ እንደ ህዳሴ የሚያስፈልጋትን ሌላኛውን የኒኩለር ፕሮጀክት ለመስራት ደፋ ቀና ስትል የሀገር ባንዳዎች ይህንን ሀገራዊ ፕሮጀክት ለማደናቀፍ ሲሉ ኒኩለር ለሀገር ያለውን ጠቀሜታ ከማንሳት ይልቅ የሀገርን ባንዳነት በልጦባቸው ኢትዮጵያ ልታሳካ ያቀደችውን የኒኩለር ኃይል ለማደናቀፍ የሚሰሩ የሀገር ባንዳዎች የኒኩለር ምሁሩን በማጣጣል የኒኩለር ኮሚሽኑ በምግብ ዝግጅት ነው የተማሩት፣ ሳያውቃቸው አወቅን የሚሉ የሀገር ባንዳዎች የሐሰት አጀንዳቸውን እየነዙ ነው። ኒኩለር ራሱ ምን ማለት እንደሆነ ኤነርጂው ገብቶናል ወይ? ልክ የኒኩለሩን ስምምነትና የኒኩለሩን ወደ ትግበራ መግባት ሲቃወሙ የነበሩ ሰዎች ናቸው ዛሬ ተቃወሙት። ልክ እንደ ሌሎች ጉዳዮች ውሸት ነው ብለው መሪውንም ለማጠየቅ ያመጧቸው ጉዳዮች ናቸው። ግን አባይ ኒኩለር ማዳበሪያ ደግሞ ጋዝ ከዛ ጋር ያይዘው የምንችለው ነው እየጀመሩ መጨረስ የሚችሉ ሰዎች ግን እነኝን ሁሉ ለማጠልሸትና ለማድበሰስ የተከደበት ርቀት ነው። እንኳን ተግባሩን ውጥኑን የሚፈሩትን ሰው ይሄ ደግሞ ልክ ካለቆቻቸው ከወያኔም ጀምሮ ከድሮ ጀምሮ አለቃው ላይ ዋናው ሰውየው ላይ መሪው ላይ ሲደረግ የነበሩት እነዚህ ሀገር ባንዳዎች ሁሉንም ነገር የሚረዱት በራሳቸው የእውቀት ልክ ነው። እነሱ ኒኩለርን የሚያውቁት ለመሳሪያና ሁሌም ከውስጣቸው ለማይጠፋው ጦርነትን ለመጠቀም እንጂ ኒኩለር ሌላ አገልግሎት እንዳለውና ለሀገር የሚጠቅም ስለማይመስላቸው አሁንም ሁሉንም ነገር የሚያዩት በራሳቸው የእይታ ልክ ነው። ነገር ግን ጠቅላይ ሚኒስተሩ ከእነሱ በረጅም ርቀት ስለቀደሟቸው ያላቸው አማራጭ የመሪውን ስራ ማጣጣል ሆኗል። ጥቅምት 4 ቀን 2018 ዓ.ም በሕግ ተቋቁሞ እውን የሆነው የኢትዮጵያ ኒኩለር ኃይል ኮሚሽን ማቋቋሚያ ደንብ ላይ ኮሚሽኑ አገራችን የኒኩለር ቴክኖሎጂ ለሰላማዊ መንገድ ከዓለም አቀፍ ማዕቀቦች ጋር በተጣጣመ መልኩ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፍ ላይ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንዲኖረው ተደርጎ በደንብ ተዘጋጅቶ ለቀረበው አዲሱ ተቋም ተገቢ ሰው ያገኘ ሹመት ይመስላል። የሀገር ባንዳዎች አገር ስታድግ አይወዱም። የሀገር ብልጽግናን አይፈልጉም። ሁሌም የሀገርን ውድቀት የሚመኙ ባንዳዎች የእነሱን ሐሳብ ስላልሞላላቸው አዲስ ነገር በመስራት የሚታወቀው መሪው ወደ ኋላ ለመጎተት አዳዲስ ተንኮሎችን በመስራት ላይ ተጠምደዋል። ኢትዮጵያ ሁሉንም ያላትን አቅም ለመጠቀም ደፋ ቀና እያለች ነው። ባለፉት ጊዜያቶች ሌሎች የቀደሙን እኛ ስላልሰራን ነው። ነገር ግን ዛሬ ላይ አንሰራም ማለት አይደለም። መሪያችን እነዚህን ሁሉ እቅዶች ለማሳካት የሚችሉትን ያህል ሁሉ እየጣሩ ነው። ከሚችሉትም በላይ እየጣሩ ነው ማለት ይቻላል። እነዚህ ስራዎችን ግን የሀገር ባንዳዎች ለማደናቀፍ ደግሞ አዳዲስ ሴራዎችን እያሴሩ ነው። ነገር ግን ኢትዮጵያ ያላት ሀብት ብዙ ነው። ከተጠቀመችበት ያልተጠቀመችበት ይበልጣል። እነዚህን ሀብቶች ደግሞ መጠቀምና ማውጣት የራሳችን ኃላፊነት ነው። ኢትዮጵያ ዛሬም ነገም ታድጋለች። ዓለም አታደርገውም ያላትን ትልልቅ ነገሮችን ማድረግ እንደምንችል እያሳየን ነው። እነዚህም ስራዎችም ኢትዮጵያ ትሰራለች፣ ሀገርም ታድጋለች።